ሐሳቦቻችንን እናውጣ። ሐሳቦቻችንን ስናወጣ ግን በምንም ተአምር ብሔረሰብን አንንካ፣ በምንም ታሪክ ሃይማኖትን አንንካ። የእውነት በዚሁ አጋጣሚ ስለ አዲስ አበባ ጉዳይ ትንሽ እናገራለሁ። ስለ አዲስ አበባ ሲነሳ ብዙ ሰዎች ድሮ እንዲህ ብለህ ነበር ብለዋል። አባቴ ሙት አዎ ብያለሁ። ከብዙ ነገሮች ተነስቼ ሪፈረንሶችን የተለያዩ ሀገሮችን ኤክስፒሪየንሶች በደንብ አድርጌ ያየሁ እና በጥንቃቄ መመዘን ጀመርኩ። አንደኛ አዲስ አበባ የምትገኘው በኦሮሚያ እምብርት ውስጥ ነው። እንደ ዋሽንግተን ዲሲ ከቨርጂኒያ እና ከሜሪላንድ ተቆርሳ አልተወሰደችም። ለክርክር አያበቃም። ሙሉ በሙሉ ያለችው ኦሮሚያ ውስጥ ነው። ክልል ከተማን ሲያስተዳድር ዋና ከተማን አላውቅም ነበር፣ ለማየትም አልሞከርኩ። ግን በርን ስዊዘርላንድ ውስጥ ክልሉ ነው የሚያስተዳድራት። ዘሄግ ኔዘርላንድ ውስጥ ክልሉ ነው የሚያስተዳድራት። አንደኛው ነገር። ሁለተኛው ደቡብ አፍሪካ ነጮች ገቡ፣ ቦሮች፣ ደች እና ፍሬንች ሴትለርስ መጨረሻ መጥተው። ግን የነሱ ከተማ የአፍሪካ ህብረት መዲና ትሁን እሺ፣ የዓለም ሶስተኛው ሁለተኛው ዲፕሎማቲክ መናኸሪያ ትሁን እሺ፣ የኦሮሚያ ከተማ ትሁን እንሰቀል ሆና እኮ ቀጥላለች። መቼ ዛሬ ዶክተር አብይ ከመጣ አይደለም። ምንድነው የሚያጣላው? ኦሮሞ ያስተዳድራል የሆነ ነገር አድርገው ይወስዳሉ። ነው አንተም ታስተዳድራለህ። አብረን ኖር ነው ጋብቻ ነን። ሁሉ ነገራችን አንድ ነው። በጥንቃቄ እንመልከት። ከጥላቻ ነፃ ሆነ። እኛም ከጥላቻ ወይም ደግሞ ከወገንተኝነት ነፃ ሆኜ ነው የምናገረው። ህሊና ያውቃል። ኦሮምኛም አማርኛም የጋራ ቋንቋችን ነው። አግባብተውናል። እኔ አሁን አማርኛ ይቅር የሚሉ ሰዎች ቢኖሩ ጥርግርግ አድርጌ ነው የምነግራቸው። አዲስ አበባ ፊንፊኔ ይባል ብዬ ብዙ ጊዜ ተናግሬያለሁ። ሃይፈን ተደርጎ ልክ ዋሽንግተን ብቻ ተብሎ ቆይቶ ዲሲ ዲስትሪክት ኦፍ ኮሎምቢያ እንደተጨመረው ሁሉ አዲስ አበባ ፊንፊኔ። አንደኛ አዲስ አበባ የሚሉ በጣም በርካታ ሪፈረንሶች አሉ። ጥላቻ መኖር የለበትም። አዲስ አበባ የሚለው ስም በጣም አስፈላጊ ነው፣ ታሪካዊ ነው። ብዙ ሪፈረንሶች ውስጥ ይገኛል። ፊንፊኔ ብቻ ብንለው ልክ አይደለም። ግን የአዲስ አበባ ፊንፊኔ ናት የሚል ጥያቄ ልክ እንደ ሰንደቅ ዓላማው። ይህን ማስታረቅ የሚቻለው አዲስ አበባ ሃይፈን ፊንፊኔ ወይም ነጠላ ሰረዝ ፊንፊኔ በተፈለገው መንገድ ሆኖ አዲስ አበባ ፊንፊኔ ተብሎ ይቀመጥ። ይሄ ማንንም አይጎዳም። ነገር ግን ምን ያደርጋል? በርካታ ሲወሳሰቡ የነበሩ ጥያቄዎችን ይፈታል። አንድ ምክክር ኮሚሽን ውስጥ ያለውን ክቡር ቀጀላ መርዳሳ በምክክር ኮሚሽን ውስጥ አሉ። ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ ክቡር ቀጀላ መርዳሳ ያስቀመጡትን ጽሁፍ ላንብብላችሁ እና አዲስ አበባ ፊንፊኔ የኦሮሚያ ዋና ከተማና የፌዴራል መንግስት መቀመጫ ተብሎ እንዲወሰን የተደረገው ከበላይ አካል በመጣ ትዕዛዝ ነው ተብሎ የሚናፈሰው ወሬ ከእውነት የራቀ ነጭ ውሸት ነው። ከፈረሱ አፍ from the horse's mouth። በደንብ እንስማ። አቶ ቀጀላ መርዳሳ ቱሉ ናቸው። ክቡር ቀጀላ መርዳሳ ቱሉ ናቸው ይህን ያስቀመጡት። በሀገራዊ ምክክሩ ላይ ተነሱና ውይይት ቢደረግባቸው የሰነበቱ ጉዳዮችን በተደራጀ የሐሰት መረጃ አዛብተው በየዕለቱ በማህበራዊ ሚዲያ የሚያሰራጩ ሰዎች ይታያሉ። ነገሩ ማን ያርዳ የቀበረ ማን ያወራ የነበረ ነውና እኔ በተለይ በአዲስ አበባ ወይም ፊንፊኔ ርዕሰ ጉዳይ ላይ ከጥቃቅን የ10 ሰዎች ቡድን ጀምሮ በ50 በ250 እና 500 ተመካካሪ ቡድን ከተሳተፉት ውስጥ አንዱ ነኝ። የምክክር ጉባኤው እስኪጠናቀቅ ድረስ በዚህ ጉዳይ ላይ አስተያየት መስጠት አልፈለኩም ነበር። ነገር ግን ከሀገራዊ ምክክሩ ስነ ምግባር ውጪ በፖለቲካ ፓርቲ ደረጃ ሳይቀር የሚወጡ መግለጫዎችና ከአማራ ክልል ተወካዮች የተላከ ቅሬታ ፒቲሽን በሚል ለሚዲያዎች የሚላኩ የሐሰት መረጃዎችን በሚመለከት የምክክር ኮሚሽኑ በተገቢው ማስተባበያ እየሰጠ አይደለም። ሰፊው ሕዝብ ትክክለኛ መረጃ የማግኘት መብት አለው ብዬ አምናለሁ። ወደ ፍሬ ነገሩ ስመለስ የአዲስ አበባ ጉዳይን በተመለከተ አጀንዳው ከህዝብ ዘንድ የመጣ ከወረዳ ጀምሮ እስከ ክልል ሲመከርበት የቆየ የህዝብ አጀንዳ መሆኑን ማንም የሚክደው አይደለም። ከተያዙ አጀንዳዎች ውጭ የቀረበ አጀንዳም የለም። የአዲስ አበባ አጀንዳን በሚመለከት ከንዑስ አጀንዳዎች መካከል አዲስ አበባ ከኦሮሚያ ጋር ያላት ግንኙነት ምን መምሰል አለበት፣ ኦሮሚያ በአዲስ አበባ ላይ ስለሚኖረው ልዩ ጥቅም ምን ማለት ይቻላል፣ የዋና ከተማነት ጉዳይ ከሚነሱት የባለቤትነት ክርክሮች ጋር እንዴት ማስታረቅ ይቻላል፣ ሁሉን የሚያስማማ መፍትሄ ምን ሊሆን ይችላል የሚሉ መሪ ጥያቄዎች ናቸው። እንግዲህ ከ3000 በላይ ወረዳዎች ውይይት ተደርጎባቸዋል። 4000 ሰዎች ወደ ውይይት ውስጥ ገብተዋል። ስለዚህ ክቡር ቀጀላ መርዳሳ ያቀረቧቸው እነዚህ ጉዳዮች ናቸው መሪ ሆነው የቀረቡት። ተመካካሪዎች ይችላሉ ይቀጥሉና በእነዚህ ጥያቄዎች ላይ በመመስረት ከ10 ሰዎች ቡድን ጀምሮ ሀሳቦችን ስናቀርብ ነበር። እንግዲህ 10 እያሉ ቁጥሩን እየጨመሩ መጥተዋል። በዚሁ መሰረት አዲስ አበባ በቅንፍ ውስጥ ፊንፊኔ ከኦሮሚያ ጋር ያለው ግንኙነትን በሚመለከት በመልክዓ ምድር ኦሮሚያ ውስጥ የሚገኝ ተፈጥሯዊ ግንኙነት መሆኑ፣ ይህም በሕገ መንግስቱ አንቀጽ 49(5) እውቅና ያገኘ መሆኑ፣ ከተማ የተገነባችው በባዶ መሬት ላይ ሳይሆን የኦሮሞ ማህበረሰብን በማፈናቀልና ከአካባቢ በማባረር መሬት በመቀራመት መሆኑ፣ አሁንም በከተማ ውስጥ ጭምር በዙሪያ የሚኖሩ የኦሮሞ አርሶ አደሮች እንደመሆናቸው፣ እንደዚሁም አዲስ አበባ ፊንፊኔ እና ኦሮሚያን የሚያስተሳስሩ ዘርፈ ብዙ አስተዳደራዊ ጉዳዮች ስለመኖራቸው ክርክሮችን በማቅረብ በከተማዋ መስተዳደር ለዘመናት ሳይተገበር የቆየው የኦሮሚያ ድርሻና ሚና ዝርዝሩ በህግ እንዲወሰን፣ እንዲሁም ከሚነሱት የባለቤትነት ክርክሮች አንጻር አዲስ አበባ ወይም ፊንፊኔ የኦሮሚያ ዋና ከተማና የፌዴራል መንግስት መቀመጫ ተብሎ በኢፌዴሪ ህገ መንግስት እውቅና ማግኘት የሚያስማማና የሚያስታርቅ ነው በማለት ስያሜውም አዲስ አበባ ፊንፊኔ እንዲሆን የሚል ምክር ሀሳብ አቅርበናል። ባይዘው እኔም ደጋግሜ ብያለሁ። አዲስ አበባ ፊንፊኔ ልክ ዋሽንግተን የነበረው ዋሽንግተን ዲሲ እንደተባለው አዲስ አበባ ፊንፊኔ ይባል የሚል ሀሳብ ሳቀርብ ነበር። ብዙዎቻችሁ ታስታውሳላችሁ። አዲስ አበባ የፌዴራል መንግስት መቀመጫ ሆና የኦሮሚያ ዋና ከተማ መሆን ትችላለች የሚል ብዙዎች ዘንድ ተቀባይነት አግኝቷል። ከላይ የተጠቀሱት እንደተጠበቀ ሆኖ ለክትትል ወይም ኦቨርሳይት ተጠሪነቱ ለፌዴራል መንግስት እንዲሆን የሚል ሀሳብም አብሮ ቀርቧል።
አዲስ አበባ ተጠሪነቷ ለፌዴራል መንግስት ቢሆን የሚልም ምክረ ሀሳብ ቀርቧል። እነዚህ ሀሳቦች ከታች ከ10 ሰዎች ቡድን ጀምሮ እስከ ላይ ደረጃ እንዲንሸራሸር የቆዩ የአጀንዳው አካል ናቸው። በሌላ በኩል አዲስ አበባ በነዋሪዎቿ ጉልበት ላብና ሀብት የተገነባ ከተማ ነው። ከ13ኛው ክፍለ ዘመን አጼ ዳዊት የገነባው የአማራ ከተማ ነው። ኦሮሞ በኋላ የመጣ ነው የሚል ሀሳብ በጥቂቶች ቀርቧል። ይሁንና እነዚህ ሰዎች አዲስ አበባ የፌዴራል ግዛት ወይም ፌዴራል ቴሪተሪ ዲስትሪክት መሆን አለበት በማለት የኦሮሚያ ዋና ከተማነትን ላለመቀበል የያዙትን አቋም አንለቅም ብለው እስከ መጨረሻው ሞግተዋል። ነገር ግን ሁሉም ተሳታፊ በአንድ ጉዳይ ሁሉም ይስማማል ተብሎ ስለማይጠበቅ አናሳ ቢሆኑ አቋማቸው በልዩነት እንዲመዘገብላቸው ተደርጓል። በአጠቃላይ ይህን ሁሉ መንገድ የሄድኩት አዲስ አበባ ወይም ፊንፊኔ የኦሮሚያ ዋና ከተማና የፌዴራል መቀመጫ ተብሎ እንዲወሰን የተደረገው ከበላይ አካል በመጣ ትዕዛዝ ነው ተብሎ የሚናፈሰው ወሬ ከእውነት የራቀ ሐሰት መሆኑን ለማሳየት ነው። ይህ በኦሮሞ ህዝብ አዲስ አበባ ፊንፊኔ ላይ ያለውን የዘመናት ጥያቄን አንስተው በጉባኤ ላይ የተከራከሩ የኦሮሞ ተወካዮች እንደሌሉ አስመስሎ እንደማቅረብ ይቆጠራል። ሌላው በአጀንዳው ላይ ምንም አይነት ስምምነት እንደሌለ ተደርጎ የሚነገረው ትክክል አለመሆኑን ለመጠቆም እወዳለሁ። ከሁሉም ክልሎች የተሳተፉ ተወካዮች በአዲስ አበባ አጀንዳም ሆነ በሌሎች አጀንዳዎች ላይ ከሞላ ጎደል ተመሳሳይ አቋም አራምደዋል። የኢምፓየር ፖለቲካ ስርዓት አራማጆች የተለየ አቋም በመያዛቸው ከላይ መጥቀስ እንደሞከርኩት የተወሰኑ ሰዎች ስላልተስማሙ ተመካካሪዎች መስማማት ላይ አልደረሱም ማለት አይደለም። የምክክር ሂደቱም ገና ያላለቀለት ጉዳይ ስለሆነ በትዕግስት መጠበቅ ይሻላል። መጨነቅ፣ መጠበብ አያስፈልግም። ፊንፊኔ ከየትም ተጭና አልመጣችም፣ ተጭና የትም አትሄድም። በተጨማሪ ምክር ሀሳቦቹ ለመንግስት ቀርበው ያመነበትን ተግባራዊ የሚያደርግ እንጂ የመጨረሻ ውሳኔ አለመሆኑን ኮሚሽኑም እየገለጸ ስለሆነ ተረጋጉ። በመጨረሻ አጀንዳው የህዝብ መሆኑን መዘንጋት የለበትም። አሁንም ይህንን ደጋግሜ ማስታወስ እወዳለሁ። ቸር ሰንብቱ። ሀገር በሐሰት ትርክትና በባዶ ፕሮፓጋንዳ አይገነባም። አመሰግናለሁ። ክቡር ቀጀላ መርዳሳ ቱሉ ናቸው ያሉት ሚኒስትር፣ የነበረውን ደግሞ አማካሪ። በነገራችን ላይ የምክክር ኮሚሽኑ ጉዳዩን አልጨረሰም። የምክክር ኮሚሽኑ 4000 ሰዎች የገቡበት ነው። እነዚህ 4000 ሰዎች ደግሞ ተገፋፊ ዋልታ የሆኑ ጫፍና ጫፍ የቆሙ የተለያየ አመለካከት ያላቸው ሰዎች ያሉበት ቦታ መሆኑን መካድ አይገባም። ምክንያቱም እነዚህ ሰዎች የማህበራዊ ሚዲያ ስሪቶች ጭምር ናቸው። ማህበራዊ ሚዲያ ተጽዕኖ የሚያሳድርብን በአንድ ላይ ስንሰበሰብ ቆም ብለን ባለመመልከት በመንጋ የምናስብ በሌላው ጫማ ቆመን የማንመለከት አብሮ በሰላም የኖረው ህዝብ በምን መልኩ በሰላም አብሮ ይቀጥላል የሚለውን ከማሰብ ይልቅ የግል ዝና፣ የግል የስልጣን ፍላጎት፣ የግል ጥቅም፣ የሀገር ክህደት የሚፈጽሙ ትሪዝን የሚፈጽሙ ሰዎችን ጭምር አጀንዳ በመያዝ የሚገቡ እንዳሉ አንድ በነገራችን ላይ 1964 ዓ.ም በጀርመን ምዕራብ በርሊን የተቋቋመው ኢህአፓ በኢትዮጵያ ውስጥ ለተተከሉ ነቀርሳዎች በአስተሳሰብ ደረጃ ከህወሓት በላይ ጎጂው ኢህአፓ ነው። በአስተሳሰብ ደረጃ ማህበረሰብን አማራ መቼም ነፍጠኛ አይደለም። በዚህ የፈለገ መቃየም ይቻላል፣ መታነቅ ይችላል። ነፍጥ ሁሉም ጋር ያለ ነው። አማራ ወራሪ አይደለም። አማራ ተስፋፊ አይደለም። አማራ በአንዳንድ ሰዎች የሚሳለውን አይነት አይደለም። የአማራ ህዝብ እንደማንኛውም የኢትዮጵያ ህዝብ ክቡር፣ አርሶ ቀድሶ ነግዶ በፐብሊክ ሰርቪስ ገብቶ በጋብቻ ጸንቶ አጥንቱና ደሙን ከስክሶና አፍሶ በቅደም ተከተል ወሳኝ ድርሻ የተወጣ ነው። የራሱን ወሳኝ ድርሻ የተወጣ ነው አማራ። የአማራ ማህበረሰብን ለማቃለል መሞከር፣ የኦሮሞ ማህበረሰብን ለማቃለል መሞከር፣ የተጋሩ ማህበረሰብን ለማቃለል መሞከር፣ የትኛውንም ሃይማኖት ኦርቶዶክስ፣ እስልምና፣ ወንጌላውያን ለማቃለል መሞከር የአስተዳደግ በደልና ልቅነት፣ መረንነትና ርካሽነት ነው።